هادي እኔ ምን ላድርግ? ሙሉ ቆይ እሺ ከታች አድርገው እጅን። እሺ ዝቅ አድርገው። ዝቅ እጅን ታችኛውን ታችኛውን ዝቅ አድርገው። ለማንኛውም መልካም ልደት ማሂዬ። ትወዳታለህ? በጣም ትወዳታለህ። ስለዚህ ፍቅርህን በሙዚቃ ግለጽላት እስኪ። ለእሷ የሚገባው ሙዚቃ ላንቺ ያለኝ ሁኔታ ከስጋና ከስሜት የዘለለ ላንቺ አንቺን በነፍሴ ነው የማፈቅረሽ። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ወይን ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ተመልካቾች ዛሬ እንግዲህ እጅግ በጣም አስደናቂ ቀን ነው። እንደምታዩኝ እዚህ ጋር ጫማ እየመረጥኩ ነው። ተመልካቾቼ ምን እንደሆነ መገመት አያቀጣችሁም። ዛሬ ታሪካዊ ቀን ነው። ሚያዝያ 7 2018 ዓመተ ምህረት የውዷ ባለቤቴ የማሂ ልደት ነው። ተመልካቾቼ በጣም ደክሞኝ ከስራ ተመልሼ እንደምታዩኝ እዚህ ጋር ኮየፈች ላይ ጫማ እየመረጥኩኝ ነው። እዚህ ጋር የተለያዩ አይነት ከለሮች ያለው ተመልካቾቼ እዚህ ጋር እንግዲህ እሷ ብዙ ጊዜ ቀይ ከለር ነው የምትፈልገው። ከነዚህ ሁሉ መካከል እንግዲህ እቺ የምትታየውን ቀዩን ጫማ ነው የምገዛው። ከዛ በኋላ ደግሞ ሌሎች ነገሮችን ሸማምቼ ወደ ቤት ገብቼ ሰርፕራይዝ አረጋታለሁ። ተመልካቾቼ ማሂን እንግዲህ የሆነ አመት ላይ ልደቷን ረስቼ በጣም መከራዬን ነበር ያበላችኝ። እንግዲህ እኔ ታቁኛላችሁ የገጠር ልጅ ነኝ። የተወለድኩበትን ዓመተ ምህረት እንኳን አላውቅም እውነት ለመናገር እንኳን ልደት ለማስታወስና ዛሬ ግን እግዚአብሔር ረድቶኝ ልክ ተዘጋጅቻለሁ። ተመልካቾቼ ያችን ቅድም ያያችኋትን ከለር ጫማ ቀይዋን ገዝቻለሁ። እዚህ ጋር ደግሞ ኬክ ቤት እየገባው ነው ተመልካቾቼ። በዚህ ጋር ኩኪስ እና በጣም ምርጥ የሆነ ኬክ ገዝቼ እወጣለሁ ተመልካቾቼ። ከዛ ቀሪዎቹን ደግሞ ሸምትና ወደ ሰፈር ጉዞ አደርጋለሁ። እሷ በዚህ ሰዓት ስራ ቦታ ናት። ዛሬም እንደ ጥንቱ ይረሳዋን ብላ ነው የምታስበው ተመልካቾቼ። በእርግጥ እሷም ልደቷ ይሁን አይሁን ታስታውሰው አታስታውሰው እውነት ለመናገር የማውቀው ነገር የለም ተመልካቾቼ። እንግዲህ እኔ ነገሮችን ከሸማመትኩ በኋላ ሌላውን ነገር ደግሞ ወርና ሊሊ ጋር አብረን ነው ሰርፕራይዝ የምናደርጋ ተመልካቾቼ። እኔ ጋር ግን እዚህ ጋር የሚጠበቅብኝ ነገር ሸማምቼ ወደ ቤቴ ልገባ ነው። ከዛ በኋላ እሷ ከስራ ስትመለስ ሰርፕራይዝ ማድረጋት ተመልካቾቼ እንግዲህ በጣም ትገረማለች፣ በጣም ትደነቃለች የሚል እምነት አለኝ። እንዴት እንዳስታወስኩት ራሱ እኔ ዛሬ እውነት ለመናገር እግዚአብሔር ነው የረዳኝና ተመልካቾቼ እንግዲህ ልደትን የሚያክል ነገር አስቡትና ወደዚህ ምድር የተቀላቀላችሁበት ቀን እግዚአብሔር እድሜ ሰጥቷችሁ እስከዚህ ቅጽበት ሲያደርሳችሁ አስቡት እንግዲህ የሚሰማችሁ ስሜትና እንደምታዩት እዚህ ጋር ኩኪስም ሸመትኩኝ፣ ኬክም ሸመትኩኝ ተመልካቾቼ። ትንሽ ደግሞ ጊዜው በጣም ከባድ ነው እንደመወደድ አለ ተወዷን እውነት ለመናገርና ግን ደግሞ የማሂ ልደት ስለሆነ የፈለገው አይነት ነገር ቢወደድ መደረጉ የማይቀር ነገር ነው ተመልካቾቼ። እዚህ ጋር እንደምታዩት ወጣሁኝ። አንድ የምገዛው ነገር አለ ተመልካቾቼ። እንግዲህ ስሙን ኮሜንት ላይ እንደምታግዙኝ እርግጠኛ ነኝ ተመልካቾቼ። ይሄ ሰርፕራይዝ ለማድረግ የሚፈነዳው ነገር ምንድን ነው ስሙ? እስኪ ኮሜንት ላይ ያስቀምጡልኝ። እኔ አላውቀውም ግን የሚፈነዳው ነገር ብዬ ነው የሸጡልኝ። ስሙን አላውቀውም። እንደምታዩኝ እዚህ ጋር ገዛሁኝ ኬኩን፣ ጫማውንና ሶስቱን ነገሮች ገዛው። እዚህ ጋር ደግሞ ሙዝ እገዛለሁ። ከዛ በኋላ ወደ ቤታችን ደግሞ ከመስቀለኛ ከኮየፈች ትንሽ ወደ ውስጥ ገባ ይላል። ደግሞ ሙዝ ገዛሁኝ። ከዛ በኋላ ቤት ሂጄ የሚጠበቅብኝን ሴት ሀፖች አዘጋጅቼ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ ሚያዝያ 7 2018 ዓመተ ምህረት የማሂ ልደት ነው። በነገራችን ላይ ማሂ ሰሞኑን በተለያዩ ኬዞች በጣም ቢዚ ስለሆነች ኢቭን ልደቷ መሆኑን ራሱ ረስተዋለች። እኔ ግን አልረሳውም ተመልካቾች። እና አሁን እሷ ስራው ላይ እየመጣች ነው። በቻልኩት አቅም እንግዲህ በራሴ ፕሮግረስ ምናምን እነዚህን ነገሮች ያዘጋጅቻለሁ። እየመጣች ነው 27ኛ ወይም 26ኛ ካልተሳሳትኩ 27ኛ ዓመቷ ይመስለኛል። 27ኛ ዓመቷ ነው በእርግጠኝነት ማለት ነው። 27ኛ ዓመቷ ነው። እንግዲህ ስትመጣ ሰርፕራይዝ አረጋታለሁ ተመልካቾቼ። እዚህ ጋር ኬክ አሰርቼላታለሁ። እዚህ ጋር ደግሞ ስጦታዎች አሉ አዘጋጅቼለታለሁ። እንግዲህ ምን አይነት ሪያክሽን ልታሳይ እንደምትችል አብረን የምናየው ይሆናልና ማሂም እያንዳንዱ ነገር እንደምረሳ ነው የምታውቀው እና በዚህ ልክ
ልደቷን አስታውሽ ምናምን በእንዲህ አይነት መልኩ ሰርፕራይዝ ያደርገኛል ብላ ኤክስፔክት አታረግም። በእርግጠኝነት እንግዲህ ፈጣሪ ረድቶኝ ደግሞ ዛሬ ልደቷን አስታውሽ ምናምን በዚህ መልኩ ተዘጋጅቻለሁ። እንግዲህ ምን ሊሰማት እንደሚችል ፊሊንጓን ተመልካቾቼ አብረን የምናየው ነገር ይሆናል። እዚህ ጋር ደግሞ እንግዲህ ተመልካቾቼ ኬኩን እንክፈተው። ኬኩን አብረን እንከፍተዋለን። ተመልካቾቼ እንዲህ አይነት ነገር ላይ ብዙ ጊዜ ሴቶች ናቸው ጎበዞቹና እንግዲህ ብዙ ያን ያክል ኤክስፒሪየንስ የለኝም፣ ግን ታውቃላችሁ በጣም ለምትወዱት ሰው እንግዲህ ያውም ለውዷ ባለቤቴ ምናምን እንዲህ አይነት ነገር የማዘጋጀው ዝም ብዬ በድፍረት ነው እንጂ ምንም አይነት ኤክስፒሪየንስ ኑሮኝ አይደለም። ስለዚህ ዋናው የሰው ልጅ ሙከራው ነው የሚታየው ከነገሩ በላይ እና አሁን በጋራ ኬኩን እንከፍተዋለን። እንዴ በጣም ጠንካራ ነው ማረኝ። ኦ ማይ ጋድ! እስኪ በጣም ጠንካራ ነው በነገራችን ላይ እስኪ እንዴ በጣም ጠንካራ ነው ማረኝ። እሺ አው ኬኩ ይሄን ይመስላል ተመልካቾቼ። መልካም ልደት ለማሂ ይላል። በቀይ ከለር ነው የተጻፈው። ቀይ ከለር ደግሞ በጣም ውስጤ ነው በነገራችን ላይ ከለሩን ራሱ መርጬ ነው በእንዲህ አይነት ወይ ጽሁፉን እንዲዘጋጅ ያደረኩትና እኔ እንደምታዩት ከስራ ተሯሩጬ መጥቼ አዲስ አበባ መንገድ ደግሞ ታውቁታላችሁ ተመልካቾች፣ በጣም አድካሚ ነው፣ ክራውድድ ነው። ጊዜያችሁን ኤነርጂያችሁን የምትጨርሱት በባስ ነው። ያንን ሁሉ ሀስል አልፌ በዚህ መንገድ በቻልኩት አቅም አዘጋጅቼ ያዘጋጀሁት ነገር እንግዲህ ይሄን ይመስላል። አሁን እየመጣች ነው። ስለዚህ በጋራ አብረን እንጠብቃታለን። እናንተም ከኛ ጋር ሆናችሁ እስከ መጨረሻው ድረስ እያንዳንዷን ሞመንት እንደምትከታተሉን 100% እርግጠኛ ነኝ። እንግዲህ ተመልካቾቼ እንግዲህ ውዷ ባለቤቴን እንኳን ተወለድሽ መልካም ልደት በሉልኝ ኮሜንት ላይ። በዚሁ አጋጣሚ ተመልካቾቼ እንግዲህ ይሄ የመጀመሪያ ኤክስፒሪየንስ ነው። ስለዚህ ሁላችሁም ሰብስክራይብ፣ ሼር፣ ኮሜንት እንድታደርጉልኝ በፍቅር ጠይቃችኋለሁ። ተመልካቾቼ አብራችሁኝ ቆዩ። ቅድም እንደዚህ አተረ Don't worry. Happy birthday. Happy birthday የኔ ውድ ሚስት። አንተ ምን ተረገመ ነው እግዚአብሔር። የቴክኒክ ችግር ነው መሰለኝ እግዚአብሔር። የቴክኒክ ችግር ነው መሰለኝ ኢየሱስ ክርስቶስ። የኔ ውድ ሚስት እንኳን ወደዚች ምድር በሰላም ተቀላቀልሽ። ሃፒ በርዝዴይ ብያለሁ። በዚሁ አጋጣሚ እውነት ለመናገር ታውቂያለሽ እኔ ነገሮችን እረሳለሁ። ከዚህ በፊት ማለት እኔ ከውልደት እስከዚህ ቅጽበትም የራሴን የልደት ቀን አክብሬ አላውቅም ታውቂያለሽ፣ እና ብዙ ጊዜ እረሳለሁ። በባለፈው እንደውም የሆነ ዓመት ላይ ረስቼ ይቅርታ ጠይቄያለሁ፣ በጣም አጎንብሼ ማለት ነው። ዛሬ ግን ያው ፈጣሪ ረድቶኝ እግዚአብሔር አግዞኝ በዚህ አጋጣሚ አንቺ ሰርፕራይዝ ማድረግ ስለቻልኩ ፈጣሪ በጣም የማመሰግነውና በድጋሚ እንኳን ተወለድሽ የኔ ውድ ሚስት ለማለት ፈልጋለሁ። ምን ተሰማሽ? በጣም ደስ ያለኝ አትይምላ መቼ ገዝተው ነው? ያው በቃ እንግዲህ በዚህ መንገድ ወይ ማለት በቻልኩት አቅም እንግዲህ የራሴን ጥረት አድርጌያለሁ። ማለት አሪፍ ስሜት ተሰማሻል ብዬ አስባለሁ። በጣም ደስ ያለኝ እውነት ምን አልጠበኩም። እንዴት ተናድጄ ነበረ። እንዴት ተናድሽብኝ ነበር? እንዴት አያስታውስም? ምንም ነገር አላልከኝም ብዬ በጣም ተናድጄ ነበር። በማለት በነገራችን ላይ ያው ታውቂያለሽ ሁሉም ሰው የሆነ ነገር አለ፣ ከዛ ላይ ደግሞ ሀሳብ አለ እና ያው ታውቂያለሽ በውጥረት ዓለም ውስጥ ስለምንኖር ነገሮችን ብዙ ጊዜ እንረሳለን ምናምን በጣም ከባድ ነው እና ዛሬ ራሴን አዘጋጅቼ ፈጣሪ አግዞኝ በእንዲህ አይነት መንገድ እንግዲህ ማለት ሰርፕራይዝ ለማድረግ ሞክሬያለሁ። በጣም ደስ ያለኝ ተስውሻል? አዎ በጣም ነው ደስ ያለኝ። እንዴ ራስ ቤት እንደዛ ሰርፕራይዝ አድርጋኝ በቃ አሁን ምንም ነገር ምን በባዶ ምናምን ሲሆን ስላልከኝ ምንም ነገር ያለ አልመሰለኝም ነበርና ለምን እንዳውም ደውዬ እኮ ለምን ምንም ያለሽ ነገር የለም እንዴ ምናምን ብዬ ደውዬ ራሱ አንተሽኛና አለኝ ታምቻለሁ ማለት እኮ ነው። እሺ አይ ምንም ችግር የለም በሶትሽን አውርተሻል። እሺ አረ ችግር የለውም ያጋጥማል እያለች ለአንተ ነበር ስታግዜ ነበረው እና ለካ አንድ ላይ ሆና ነው ነግርሃታም ማለት ነው። እና በጣም ነው ደስ የሚለው።
ተመልካቾች እንግዲህ በዚህ አጋጣሚ ያው ሰርፕራይዙ ተሳክቶልኛል። እንግዲህ በደንብ ነው የተሳካልኝ። እኔ ካሁን በፊት አውቃላችሁ እንደነገርኳችሁ ቅድም ብዙም ምንም አይነት ኤክስፒሪየንስ የለኝምና ምንም አይነት ልምድ ስለሌለኝ ግን ዛሬ ለመጀመሪያ ጊዜ በዚህ መንገድ ማሂን ልደቷን አስታውሽ እንግዲህ በዚህ መልኩ ሞክሬያለሁ። እንግዲህ ተሳክቶልኛል ብዬ አምናለሁ። አመሰግናለሁ ይወድዋል አይገጣም አባቴ መቼ ተወለድኩ ማመስለው ፈረንጅ በሄደ በእንዲህ አይነት ዓመተ ምህረት ነው የምትባለው። በእንዲህ አይነቱ አዝመራ ጊዜ ትባላለህ። እንትና ላም ስትወለድ እንዲህ አይነት አንተ ስትወለድ የሆነ የአዝመራ ወቅት ነበር ይላል። ገብቶሃል? ደስ አዝመራ ያለ ሃፒ በርዝዴይ ማሂ አመሰግናለሁ በጣም የአሁኑ ዓመትሽ አዲስ ዓመት ዛሬ ሀብለሽ ጀምረሻልና የተባረከ የተቀደሰ ዓመት ያርግልሽ። አሜን አሜን። ብሽ ያሰብሽውን ያሳካልሽ። አሜን አሜን። እንደው ማርያምን ማለት ልፋትሽ ትጋትሽ አውቃለሁና እመቤቴ አግዛሽ በቃ ካሰብሽበት ያድርስሽ። አሜን አሜን። ያድርሰን ሁላችንንም። አሜን አሜን ያድርሰን። እንኳን ተወለድሽ ማርያምን በቃ እኔ አንቺ ስላለሽልኝ በጣም በጣም እድለኛ ነኝ። ታውቂያለሽ አሁን እዚህ አጠገቤ አንቺ መኖርሽ ለኔ ትልቅ ነገር ነውና እንኳንም ተወለድሽ። ስለተወለድሽ ነው ያወቅኩሽ የኔና መልካም ልደት በድጋሚ እንትን እያልኩ ነው ወላድ ቶሎ ይቆረስ ቶሎ እንዲህ ሳልገባ ልደት ለማሂ ልደትሽ ዛሬ ነው ገራሚ ትንሽ ተቆራረሽ ከመቆረስ በፊት በጣም ብዙ አይደለም ዘፈን ላይ ብዙ አይደለም ዘፈን ላይ አለ ጉማዬ በለት አዳሬሽ አዳሬውም ፍቅር መግለጽ አለ። አንቺን የመሰለ እንደ ካገኘው ምናምን ማለት ካሜራማን እያሸማቀቀ ነው። እሺ ፍቅርን ግለጽላት ባታዴዋ ኖ በወሬ አይደለም። ቅድም ገልጾላታል። ደግሞ አዲስ ድርጅት ከፍቶ እንደዚህ ያቆመን ኬክ ለመቁረስ አሜን አሜን አሜን። ያስቀየሰች ነገር ማሂ የኔ ቆንጆ ሚስት በድጋሚ እንኳን ተወለድሽ። ታውቂያለሽ እኔ በጣም ማለት ሰውን በነፍስ ማፍቀር ማለት እንግዲህ ምን ማለት ነው? በዚህ ዓለም ላይ የተለያየ አይነት ፈተና ቢመጣ መከራ ቢመጣ የትኛውም አይነት ቻሌንጅ ቢመጣ ውድቀት ቢነሳ እንግዲህ ይሄን ይመስላል ተመልካቾቼ። አሁን የኔ ውድ ሚስት ማሂ አሁን ኬኩን እንድትቆርሺ ጋብዝሻለሁ የኔ ቆንጆ። እሺ እኔ ውድ ባል በጣም ነው የማመሰግነው። ይወር ምንም አልጠበቅኩም። በጣም ተናድጄ ነበር ማለት በቃ በእርግጥ እንደምትረሳ አውቃለሁ፣ ግን እንዲሁ ዝም ብሎ የለም ቢሆን ደስ ይለኝ ነበር እያልኩ ነበር ያሰብኩት። ይሄ መብዛት ምናምን ኬኩን እራሱ አልፈለግኩም። በቃ ትንሽዬ በቃ ሃፒ በርዝዴይ ሆነ በቃ ሻማ ነገር አብርተን ሃፒ በርዝዴይ ሻማ እንደሌለ እያስታወሰችን ነው። አዎ ሻማ ነገር እግዚአብሔር ማለት ችግር ነው። ቀስቱን አብርተን ነበረ የጠበቅኩት። እንደውም ከጠበቅኩት በላይ ነው። በጣም ነው የማመሰግነው የኔ ውዱ ባል አሳቤ። እውነት በጣም ለሚ በሰላም አንቺ ከሌለሽማ አይደበረኛል። በጣም ነው ደስ ያለኝ እና ለእኔ ሁሌ እየተቆረቆርክ ለእኔ ታስብልኛለህ። በጣም በቃ እኔ እንጃ አላውቅም። በጣም ነው የምወድህ፣ በጣም ነው የማፈቅርህ። ኑርልኝ፣ ሺህ ዓመት እንኑር አብረን ለማርገዝ እና በጣም እኔ እንጃ ቃላት የለኝም ብዙ ለመግለጽ። በጣም ነው የምወድህ። አመሰግናለሁ። እኛ ጓጓን ኮሜንት ሊጨርሱ እነሱ። መልካም ልደት ለማሂ፣ መልካም ልደት ለማሂ። አንደኛ ልደት ነው ያስታወስነው።
ጠላ ምናምን እዚህ ጋር አልቀረበም። ይቀርባል። ጠላ እንደ ህፃን ያደረግነው እኔ አይደለሁም ጀምረው። እሺ ይቅርታ። እሱ ነው አውቶማቲክ ለሚ ተረጋጊ። እሺ ፎቶ ትነሳበታል። ቸኮልሽ ይሳቅ። በውስጥ በኩል ጉርጉር አድርጊው። እሺ ኧረ በስመ አብ ደስ ያለኝ ነው። በጣም ደስ ብሎሻል። ወይኔ ሲጣፍጥ ደግሞ በጣም ጣፋጭ ነው። እንዳንተ ጣፋጭ ነው በጣም። ኧረ ምን ይሸና ጣፋጭ ነኝ። አትግለምዱ ካሜራ ያሳደብት ይዘኝ ራስሽ እየተገረምሽ ነው በሆነ የኔ ውድ ሚስት። እዚህ ጋር ደግሞ ያው ባለመታሸጉ በጣም እጠይቃለሁ። እዚህ ጋር ስጦታ አለ። ስጦታውን ከፍተሽ እንድታይልኝ ደግሞ ጋብዝሻለሁ። ደግሞ ስጦታ አለ። ያ ወይኔ ዳሬ ምን ሊሆን ሰሞኑን እኔ በስጦታ እያደረከኝ ነው። እኔ ተንበሽበሻ እንዲህ ቢስማ አበዛብኝ። ከፍሪጅ ጀምሮ እስኪ ሶሪ ባለማሸጌ ያው ስጦታ ይታሽጋል። ነው ሳናቀረ ገዘኝ አጋጣሚ ይከፈት ይከፈት ይሄን ነገር ልትወደው ትችላለህ የሚል ቀልቤ ነግሮኝ ነውና የሰው ውስጣዊ ቀልቡ ደግሞ አይዋሽም። ወይኔ በፈልገው ጫማ ነው። እንዴት ታውቅ እንደምፈልገው ጫማውን ቀልቤ ይገርም ነው። ማርያምን ባለፈው እየፈለገችው ነበር እኮ ባለፈው አላልኩሽም? ቀልቤ ነግሮኝ በጣም ነው የምወደው። ከዛ ማለት ነው እንትን ነው ሁለተኛ ደረጃ ነው እና ያገኘነው የሆነ ምቾት ላይ እና ኖረው ብለን ይተው ነው። አይገርም? ማርያምን መርጠው ነበር። አዎ መርጠው ነበር። ይሄን ጫማ መርጠው ነበር። ጫማ ይራስ አረ እንደም ማርያም ይሄን ጫማ መርጠዋለች። ማርያም ራሱን ጫማው ደግሞ ከለሩ ይገርም ነው። ከለሩ በጣም ከልብሴ ጋር ደግሞ ማች ነው። እዚህ ልብስ ጋር ማርያም ነው። እዚህ ልብስ ጋር ስትለብሺ በጣም ነው ማለት ነው። ምንድን ይባላል? በርገንዲ ነው ይባላል። በርገንዲያው ያለበት በቃ የኔ ሀሳቢ ማለት ነው። ቁጥሯስ እንዲታወቁ ስማ ሙለር ለኔክስት ደግሞ እንግዲህ ለማሂ የሚያስፈልጋት የመኪና ቁልፍ ነው። ኦ እንጠብቃለን። ሰምተሽኛል? አሜን ሰምተሽኛል? አሜን ለኔክስት ቤትና የመኪና ቁልፍ ይጠብቃታል። አሜን አሜን እኔም አመሰግናለሁ የኔ ቆንጆ። በደምብ ጉንጫችን ተሳሳሙ። እንግዲህ በፍቅር አርጁ ብለናል። የማማኔ ልጅ ያሳያችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቫይራል እንዲወጣ አድርጉት። አመሰግናለን። በጣም ነው የምናመሰግነው። ደስ በሚል ሁኔታ ነው ሰርፕራይዝ ያደረገኝ። አመሰግናለሁ። አመስግኑልኝ እስኪ ኮሜንት ላይ። ተመልካቾቻችን ደግሞ እስከ መጨረሻው እስከዚህ ቅጽበት ድረስ አብራችሁን ስለቆያችሁ በጣም ነው የምናመሰግነው። በጣም እንወዳችኋለን። ባላችሁበት ሰላማችሁ ብዝት ይበል። እንወዳችኋለን። ባይ